ሁላችሁንም አንድ ወሳኝ ጥያቄ ልጠይቃችሁ። ለረጅም ጊዜ አሳስሮ እንዳትንቀሳቀሱ ያደረጋችሁ አንድ ነገር ምንድነው? የብዙዎቻችሁ መልስ ፍርሃት ነው። በዚህ ቪዲዮ የፍርሃትን ተጽዕኖና እንዴት ፍርሃትን ተጋፍጠን ማለፍ እንዳለብን በሰፊው እንመለከታለን። በቪዲዮ በስተመጨረሻም አንድ ፍርሃታችሁን ተጋፍጣችሁ እንድታልፉ የሚያግዛችሁን የ90 ቀን ቻሌንጅ ስላዘጋጀው በዛ ቻሌንጅ ላይ መሳተፍ የምትፈልጉ ቻሌንጁ ላይ መሳተፍ ፈልጋለሁ ብላችሁ ኮሜንት አድርጉልኝ። የቻሌንጁን ሙሉ ገለጻ በቪዲዮ በስተመጨረሻ አሳውቃችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር እንዲደርስ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። መጀመሪያ የምንመለከተው ስለ ፍርሃት ተጽዕኖ ነው። ፍርሃት ምን ያክል እየጎዳን ነው? ፍርሃት ምን ነገሮችን አሳጥቶናል? ፍርሃትስ የምንፈልግበት ደረጃ ላይ እንዳንደርስ እንዴት ነው አቅቦ የያዘን፣ አሳስሮ የያዘን? ለብዙዎቻችን ፍርሃት በጣም ትልቁ ቻሌንጅ ነው። ስፔሻሊ ደግሞ የምንፈልገውን ነገር ለማድረግ ወይም ህልምን ለመኖር፣ ሰው ትችትን አልፎ ለመሄድ። ብዙ ሰው የሚፈራው የሚያደርገውን ነገር ሳይሆን በሚያደርገው ነገር ምክንያት የሚመጣበትን ጫና ነው። ስፔሻሊ ደግሞ የሰዎች ጫና። የሰዎች ጫና ሲባል በብዙ መንገድ ሰዎች እኛ ላይ ብዙ ጫናዎችን ሊያሳድሩብን ይችላሉ። ለምሳሌ በቃላቸው ወይ በንግግራቸው በትችታቸው ሊሆን ይችላል፣ ወይ በተግባር ደግሞ በምቀኝነታቸው እኛ የምንፈልገውን ነገር እንዳናደርግ ወይም ከነሱ ተሽለን እንዳንገኝ ሊያደርጉን ይችላሉ። በእንደዚህ አይነት መንገድ የፍርሃት ጫና ውስጥ የምንወድቅ ከሆነ ሁሌም በዛ በፍርሃት ታስረን ነው የምንቀመጠው። ሁሉም የሰው ልጅ የሚኖረው እምነቱን ነው። እምነቱ ደግሞ ወይ ድፍረት ሊሆን ይችላል ወይ ፍርሃት ሊሆን ይችላል። ፍርሃት ላይ ከሆናችሁ ሁሌም በፍርሃት ውስጥ ነው የምትኖሩት፣ ስጋት ውስጥ ነው የምትኖሩት። ደፋር ከሆናችሁ ግን በተቃራኒው የተለየ ማንነትን ክሬት ታደርጋላችሁ። ከአብዛኛው ሰው ተለይታችሁ ትወጣላችሁ። ትችት የሚባለውን ወይም ደግሞ ዘለፋ የሚባለውን ነገር አትፈሩም ማለት ነው። የሰዎች ኮሜንት ኦር ፌይለር የምንለው ውድቀት የሚባለውን ነገር በፍጹም አትፈሩ። ትወድቃላችሁ፣ ድጋሚ ትነሳላችሁ። ሰዎች ይተቿችኋል። ያንን የተቿችሁን ሀሳብ ወይም የተሰጣችሁን ሀሳብ ስድብም ሊሆን ይችላል። ያንን እንደ ፊውል እንደ ኃይል ትጠቀሙታላችሁ። ይህንን ማድረግ የሚችሉት ደፋር ሰዎች ብቻ ናቸው። ደፋር የሚባሉ ሰዎች ደግሞ በዋናነት የሚይዙት እውነት የተባለውን ኃይል ነው። እውነት ፓወር ነው። እውነት አርነትን ታወጣቸዋለች ይባላል። እውነት አርነትን ወይም ደግሞ ነፃነትን ታወጣቸዋለች። እውነትን የያዘ ሰው አይፈራም ማለት ነው። ብዙ ሰዎች የሚፈሩት ወይም በማስመሰል ህይወት ውስጥ የሚኖሩት እውነት ስለሌላቸው ነው። ሪል ላይፋቸውን ስለማይኖሩ ነው። ፎር ኢንስታንስ ሶሻል ሚዲያ ላይ መውጣትን ራሱ ብንመለከት ብዙ ሰው ሶሻል ሚዲያ ላይ መውጣት ወይም ካሜራ ፊት መቆምን በጣም ይፈራል። ለምንድን ነው? ያለውን ነገር ለማሳየት ድፍረት ስለሌለው ነው። አስመስሎ ለማሳየት ስለሚጥር ነው። ብዙ ሰው ደግሞ የሚያደርገው ሶሻል ሚዲያ ላይ ስፔሻሊ ሶሻል ሚዲያ ላይ የሚወጣው ነገር ፌክ የሆነ ነገር ነው። የሌለውን ነገር እንዳለው እያስመሰለ ነው የሚያሳየው። በጣም የተንደላቀቀ ህይወት እንደሚኖር በድህነት ውስጥ እየኖረ የሚበላው ወይም የሚጠጣው ነገር አጥቶ ለተትረፈረፈለት ለማሳየት ይሞክራል። ይህ አስመሳይነት ነው። ሜቢ እንዲህ አይነት ነገሮችን ማድረግ ምናልባት የተወሰነ ድፍረት ሊጠይቅ ይችላል፣ ነገር ግን ቀጣይነት የለው። የሆነ ጊዜ ማቆማችሁ አይቀርም። ጄኒውን ማንነታችሁን ወይም እውነተኛ ማንነታችሁን ማሳየት የምትችሉ ከሆነ ግን፣ በእውነት መንገድ መጓዝ የምትችሉ ከሆነ ግን ደፋር ለመሆን ይሄን ያህል አይከብዳችሁ። ደፋር ሰዎችን ተመልከቱ። እነሱ ሁሌም ለእውነት ነው የሚሟገቱት። ውስጣቸው ያለውን ነገር ለማሳየት ምንም አይፈሩም። ሰዎች ምንም ብታደርጉ ምንም ማለታቸው አይቀርም። የሆነ ነገር በሞከራችሁ ቁጥር ሁሉም ነገር ፐርፌክት ላይ አይሄድም። የሆነ ጊዜ ይበላሻል። ከአንዴም በላይ በጣም ብዙ ጊዜ ሊበላሽባችሁ ይችላል። የምትጀምሩት እያንዳንዱ ነገር በምትፈልጉበት መንገድ ላይ ሄድ ይችላል። ነገር ግን ያ የምትፈልጉት ነገር ራሱ የማይሆንበትን አንዱን መንገድ የምታውቁት ከን ነገር መጀመር ስትችሉ ብቻ ነው። በፍርሃት ውስጥ መኖር ማለት በስቃይ ውስጥ መኖር ነው። በህይወታችን ሁለት አይነት ፔይኖች አሉ። እነሱም ፔን ኦፍ ዲሲፕሊን ኤንድ ፔን ኦፍ ሪግሬት ይባላል። ራስን የመግዛት ህመም ወይም ራስን የመግዛት ስቃይ እና የጸጸት ስቃይ ማለት ነው። ማስተካከል የምንችለው ራስን የመግዛትን ስቃይ ነው። የጸጸትን ስቃይ ማስተካከል አንችልም። ኦልሬዲ አንድ ሀፕን ካደረገ ወይም ጊዜያችን ያልፋል፣ ይረፍድብናል። በእድሜ ብዛት የሚመጣ ጸጸት ነው ይሄ። የሆነ ጊዜ በወጣትነታችን በጣም ብዙ ለማድረግ የምናስባቸው ነገሮች ይኖሩ ይሆናል። እነዛን ነገሮች ባለማድረጋችን በጉልምስና እድሜያችን ወይም ደግሞ በእርጅናው እድሜያችን ላይ እንጸጸታለን ማለት ነው። ያ ጸጸት ስቃይ አለው፣ ሰፈሪንግ አለው፣ ፔን አለው። እሱን ነገር ማስተካከል አንችልም። ነገር ግን ራስን የመግዛት ስቃይ ወይም ዲሲፕሊን ሆኖ የሚፈልጉትን ነገር አንድ በአንድ እያደረጉ የሚሄድን ስቃይ ምንመርጥ ከሆነ አሁን ላይ እሱን ማድረግ እንችላለን። እሱ ነው ነፃነታችንን ሊያጎናጽፈን የሚችለው። እሱ ነው ሊያረጋጋን የሚችለው። እሱ ነው ከቁጭት የሚያድነን።
የፍርሃት ተጽዕኖ በጣም ብዙ ነው። ኢቨን ከሰዎች ጋር እንዳትግባቡ ያደርጋቸዋል። የምትፈልጉትን ነገር እንዳታደርጉ ያደርጋቸዋል። በነፃነት እንዳትኖሩ ያደርጋቸዋል። መረጋጋት የሚባለውን ነገር እንድታጡ ያደርጋቸዋል። ራሳችሁን እንዳትቀበሉ ያደርጋቸዋል። ራሳችሁን ዲስከሬጅ እንድታደርጉ፣ ራሳችሁን የበታች እንድታደርጉ ያደርጋቸዋል። ከዛም በላይ ደግሞ ለጭንቀትና ለአንዛይቲ ይዳርጋቸዋል። ጭንቀት ልፍስፍስ ያደርጋል። ስፔሻሊ ደግሞ በፍርሃት ምክንያት የመጣ ጭንቀት ሰነፍ፣ ልፍስፍስ፣ ምንም ፓወር የሌለው ደካማ ሰው ነው የሚያደርጋችሁ። ከእንደዚህ አይነት ስሜት መውጣት የምትፈልጉ ከሆነ you have to face your fear ማለት ነው። ፍርሃታችሁን መጋፈጥ ይኖርባችኋል። ስፔሻሊ ደግሞ መጋፈጥ ያለባችሁን ፍርሃት መጀመሪያ መለየት ያስፈልጋል። ሁሉንም ፍርሃት ዝም ብለን ሄደን አንጋፈጥ። ሁሉም ሰው የሚፈራው አንድ ነገር አለ። ለምሳሌ ሞትን ሁሉም ሰው ይፈራል። ነገር ግን ተጋፍጦ ሊያሸንፈው ወይም ሞትን ሊያስቀር አይችልም። ስለዚህ ያለው እድል ምንድን ነው? የሞትን ፍርሃት ተቀብሎት ነው የሚኖረው። አብሮት እንዲኖር ነው የሚያደርገው። ኦልሬዲ አክሰፕት ያደርገዋል፣ መቀየር አይችልም ማለት ነው። ነገር ግን ፐብሊክ ስፒክ የማድረግ ፍርሃት ካለበት ያ ሰው የግድ ይህንን ፍርሃቱን ሄዶ መጋፈጥ ይኖርበታል። ፊት ለፊት መጋፈጥ ይኖርበታል። አዲስ ስራ የመጀመር፣ ከአዲስ ሰው ጋር የመተዋወቅ ኦር ሶሻል ሚዲያ ላይ ኮንተንቶችን ክሬት የማድረግ ፍርሃት ካለበት ያንን ፍርሃት ሊያሸንፍ የሚችለው በማድረግና በማድረግ ብቻ ነው። ካላደረጋችሁት ፍርሃት ሁሌም አብራችሁ ነው የሚኖረው። እዛ ጉዳይ ላይ ደፋር ካልሆናችሁ ሁሌም የፍርሃታችሁ ተገዢ እንዲሁም ደግሞ በፍርሃታችሁ የምትሰቃዩ ሰው ነው የምትሆኑት። እንዴት ነው ፍርሃታችንን ማሸነፍ የምንችለው? ብዙ ፍርሃትን የምናሸንፍባቸው መንገዶች ይኖራሉ። ከነዛ ውስጥ አንደኛውና የመጀመሪያው ሰልፍ አክሰፕታንስ ነው፣ ወይም ራስን መቀበል። ሁሉም ሰው ፐርፌክት አይደለም። የሚያያችሁም እናንተ ብትሆኑ ፐርፌክቶች አይደላችሁም። ስለዚህ ምንም አይነት ስህተት ልትሰሩ ትችላላችሁ። ምንም ነገር ሊበላሽባችሁ ይችላል። ብዙ ሰዎች ሊስቁባችሁ ይችላሉ። ታስ ኦብቪየስ። ሁሉም ሰው ይሳቅበታል፣ ይበላሽበታል፣ ይወድቃል፣ ይነሳል። ፐርፌክት በሆነ መንገድ የመጣ ሰው ካለ ያ ሰው የሆነ ጊዜ ወድቆ መቅረቱ አይቀርም። ለምን? በዛ ፐርፌክት በሚለው መንገድ ውስጥ ምንም የተማረው ነገር የለም። አዲስ ያገኘው ነገር የለም። ማንነቱ ላይ ምንም ቫሊዩ አድ አድርጎ አልመጣም። ህይወታችሁ ላይ አንድ እሴት ወይም ደግሞ ቫሊዩ እየጨመራችሁ የምትመጡ ከሆነ በስተመጨረሻ የምትገነቡት ማንነት ከፍርሃት በላይ ደፋር እንድትሆኑ፣ ፍላጎታችሁን እንድታስቀድሙ፣ በይሉኝታ ታስራችሁ እንዳትቀሩ ነው የሚያደርጋችሁ። ስለዚህ የመጀመሪያው ስቴፕ ራስን መቀበል። ከነጸጻችሁ፣ ከነችግራችሁ፣ ከነድክመታችሁ ራሳችሁን ተቀበሉ። ሰዎች ፐርፌክት ነገር እንደሚጠብቁ እያሰባችሁ ራሳችሁን አታስጨንቁ። ባላችሁ ነገር መስራት ጀምሩ። ባላችሁ ነገር የሆነ ማድረግ የምትፈልጉትን ነገር ማድረግ ጀምሩ። የሆነ ነገር እስኪመጣል። ፐርፌክሽኒስት መሆናችሁ ዋጋ ያስከፍላችኋል። ከዛም በላይ ደግሞ ፕሮክራስቲኔት እያደረጋችሁ ዛሬ ነገ እያላችሁ የፍርሃታችሁ ተጠቂ እንድትሆኑ ነው የሚያደርጋችሁ። ሁለተኛው ፍርሃታችሁን ለማሸነፍ መጠቀም ያለባችሁ ነገር መጀመሪያ የምትፈሩት ነገር ምን እንደሆነ ትለያላችሁ። ሰዎች ከሆኑ ወይ ስፒች ማድረግ ከሆነ፣ ፕሬዘንቴሽን ማቅረብ ከሆነ፣ ኮንተንት ክሬት ማድረግ ከሆነ፣ ኢቨን ድምፃችሁንም መስማት የሚያስፈራችሁ ከሆነ ያንን ነገር ከለያችሁ በኋላ ቀጥታ እሱን ነገር ማዳመጥ፣ እሱን ነገር ማድረግ። አንዴ አድርጋችሁ አይደለም የምታቆሙት፣ በተደጋጋሚ በየቀኑ ነው የምታደርጉት። በየቀኑ አደረጋችሁት ማለት ደግሞ ያ ፍርሃታችሁ ቀስ በቀስ እየተሸረሸረ ነው የሚሄደው። በዛ ነገር ላይ ድፍረትና ኃይልን እያገኛችሁ ትመጣላችሁ። ብዙ ሰዎች የሚስቱት አንድ ነገር አለ፣ ፍርሃታቸውን ይሸሹታል። ፍርሃትን ሸሽታችሁ ልታመጡት አትችሉም። ሁሌም ትፈራላችሁ፣ ፍርሃታችሁ ደግሞ አብሯችሁ ይሄዳል፣ ይከተላችኋል። ሁሌም ትሰጋላችሁ፣ ሁሌም ትጨነቃላችሁ። ያ የሚያስጨንቃችሁ ነገር ተለይቶ አታክ እስካልተደረገ ድረስ ወይም ተለይቶ እስካልተፈታ ድረስ ሁሌም አብሯችሁ ነው የሚኖረው። አብሯችሁ የሚኖረውን ያንን ነገር ደግሞ ለመፍታት የግድ ፌስ ልታደርጉት ወይም ልትጋፈጡት ይገባል ማለት ነው። ሌላኛው ወይም ሶስተኛው ፍርሃታችሁን ልትጋፈጡበት ወይም ልታሸንፉበት የምትችሉት መንገድ ፖዚቲቭ በሆነ ኤንቫይሮንመንት ውስጥ በመገኘት ነው። ዙሪያችሁ ያሉ ሰዎች ከፍርሃት እንድትወጡ እንደሚያደርጓችሁ እርግጠኛ ሆኑ። ጓደኞቻችሁ፣ ቤተሰቦቻችሁ፣ ወዳጆቻችሁ ፍርሃታችሁን እንዴት ነው የሚረዱት? አንገት መድፋትን እንደ ጨዋነት ሊመለከቱት ይችላሉ። ፍርሃት የሚባለውን ነገር እንደ ጨዋነት ሊመለከቱት ይችላሉ። ነገር ግን ከዛም በላይ ደግሞ ፍርሃታችሁ እየጎዳችሁ እንደሆነ፣ ፍርሃታችሁን ደግሞ ተጋፍጣችሁ ማለፍ እንዳለባችሁ የሚያምኑ ከሆነ ሞር እነዚህ ሰዎች ይጠቅሟቸዋል። ለእኔም የጠቀሙኝ እንደዚህ አይነት ሰዎች ነበሩ። ስፔሻሊ ደግሞ ዩኒቨርሲቲ በነበርኩበት ጊዜ የሚያበረታቷችሁ ጓደኞች ካሏችሁ ወይም ደፋር የሚባሉ ጓደኞች ካሏችሁ፣ ፍርሃታችሁን እንድትጋፈቱ ከኋላ ሆነው ፑሽ የሚያደርጓችሁ ጓደኞች ካሏችሁ በእርግጥም በእነዚህ ጓደኞቻችሁ ወይም ወዳጆቻችሁ መጠቀም ይኖርባቸዋል። ከዛ በተቃራኒው ግን ሁሌም ፈሪ ሆናችሁ እንድትኖሩ እንዲሁም ደግሞ ፍርሃታቸውን በየቀኑ የሚያጋቡባችሁ፣ ስጋታቸውን በየቀኑ የሚያጋቡባችሁ ሀሳብ ስታቀርቡ ሀሳባችሁን ደጋግሞ የሚያጣጥሉ፣ ያንን የምታስቡትን ነገር ደግሞ ማድረግ እንደማትችሉ ደጋግሞ የሚነግሯችሁ ጓደኞች ካሏችሁ እነዚህ ሰዎች ደፋር እንድትሆኑ ከማድረግ በላይ ፈሪ ሆናችሁ እንድትቀሩ ነው አሳስረው የሚያስቀምጧችሁ። በዙሪያችሁ ያሉትን ወይም ኢንቫይሮንሜንታችሁን
በሚገባ መለየት ይኖርባችኋል። አራተኛውና የመጨረሻውን ደግሞ እንመልከት። አራተኛውና የመጨረሻው እጅግ በጣም ወሳኝ ነው። ይህ ፍርሃታችሁን አሽቀንጥሮ የሚጥልላችሁ ዘዴ ነው ወይም ጥበብ ነው ልትሉ ትችላላችሁ። ይህ ነገር እውቀት ይባላል። ስለሚያስፈራችሁ ነገር ጠለቅ ያለ እውቀትን ማዳበር፣ ለዛ ነገር ክህሎታችሁን ከፍ ማድረግ። ስፒች ማድረግ የሚያስፈራችሁ ከሆነ ስፒች እንዴት እንደሚደረግ ዘዴዎቹ፣ በዛ ዙሪያ የተጻፉ መጽሐፍትን፣ የተሰሩ ቪዲዮዎችን፣ ፖድካስቶችን በሚገባ መከታተል፣ በየጊዜው ማንበብ፣ ራስ ላይ በየጊዜው መስራት። ያነበባችሁትን ነገር ወይም ደግሞ ያወቃችሁትን ነገር ደግሞ ዝም ብላችሁ እንደ ቲዎሪ አውቃችሁ ዝም የምትሉ ከሆነ ወይም ፕራክቲካል ካልሆነ ያውቀታችሁ ዛሬም ወይም አሁንም ከዛ ፍርሃት ሊያድናችሁ አይችልም። ብዙ ሰዎች የሚፈሩት ስለሚፈሩት ነገር እውቀት ስለሌላቸው ነው። ለምሳሌ አንድ ሰው ቪዲዮ ኤዲት ስለማድረግ በቂ እውቀት ቢኖረው፣ ክህሎት ቢኖረው ሰዎች ጋር ሄዶ ቪዲዮአችሁን ኤዲት ላድርግላችሁ ለማለት ምንም አይፈራም። ነገር ግን እውቀቱ ከሌለው በዛ በክህሎቱ ማያምን ከሆነ ያ ክህሎቱ በቂ እንደሆነ ማይሰማው ከሆነ በፍጹም ሄዶ ሰዎችን ሊጠይቅና ሊያናገር አይችልም። ያንን ማድረግ የሚችሉ ሰዎች በቂ እውቀት እንዳላቸው የሚያምኑና በራሳቸው እውቀት በራሳቸው ኢፈርት የሚተማመኑ ሰዎች ናቸው። ስለዚህ ትልቁ ስቴፕ ፍርሃታችሁን ለማሸነፍ ስለምትፈሩት ነገር ጠለቅ ያለ እውቀትን ማዳበር ነው። እውቀታችሁን በየጊዜው አዳብሩ። እውቀት ደግሞ በአንዴ የሚመጣ ነገር አይደለም። ሁሌም ማንበብ የሚፈልግ ሰው ሜቢ ሁሌም ማንበብ ይኖርበት ይችላል። ለምሳሌ አንዳንድ ሰዎች ማንበብን አብዝቶ ይፈልጋል ወይም ደስ ይላቸዋል። አንዳንድ ሰዎች ደግሞ በሌላ መንገድ ስፒች ማዳመጥ ወይም አውዲዮ ቡክ ማዳመጥ፣ ፖድካስቶችን መከታተል በዛ ዙሪያ ላይ ሞር ኢንተረስትድ ናቸው። የትኛውን እንደምትመርጡ መጀመሪያ ትለያላችሁ። ከዛ በኋላ እዛ የመረጣችሁበት ዘርፍ ላይ ሆናችሁ እውቀታችሁን በየጊዜው ታዳብራላችሁ። ይህን ነገር እያደረጋችሁ በሄዳችሁ ልክ ነው ፍርሃታችሁን በብዙ መንገድ ወይም በብዙ ደረጃ ልታሻሽሉት የምትችሉት። ሰልፍ ኮንፊደንት እየሆናችሁ የምትመጡት። በራሳችሁ የማትተማመኑ ከሆነ የፍርሃታችሁ ተገዢ መሆናችሁ አይቀርም። ፈሪዎች ደግሞ ሌሎች ሰዎችን አይደለም ራሳቸውን ራሱ ነፃ ማውጣት አይችሉም። ራሳቸውን መግዛት አይችሉም። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። በስተመጨረሻ ደግሞ አንድ ያሰብኩትን የ90 ቀን ቻሌንጅ አጋራችኋለሁ። እዛ ቻሌንጅ ላይ መሳተፍ የምትፈልጉ ከሆነ ፈልጋለሁ ብላችሁ አሁኑኑ ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ደግሞ ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። ቻሌንጃችን እንዴት ነው የሚሆነው? የምትፈሩትን ነገር ትለያላችሁ መጀመሪያ። ከዛ በኋላ ያንን የምትፈሩትን ነገር ሜቢ 1 ሊሆን ይችላል፣ 2 ሊሆን ይችላል፣ በጣም ብዙ ሊሆን ይችላል። ያለ ረጅም ጊዜ አሳስሮ ያስቀመጣችሁን ነገር ከመረጣችሁ በኋላ እሱ ላይ በየቀኑ መስራት ትጀምራላችሁ። በየቀኑ መስራት ስትጀምሩ ፕሮግረሳችሁ ምን ላይ እንደደረሰ ምን እንደከበዳችሁ ታሳውቁኛላችሁ። እሱ ላይ ደግሞ ሀሳብ የሚያስፈልጋችሁ ሀሳብ ካለ ወይም እገዛም ካለ አደርግላችኋለሁ ማለት ነው። ለምሳሌ ከዛ ውስጥ አንደኛው ኮንተንት ክሪኤሽን ከሆነ ወይም ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ የምትፈልጉት ፕላትፎርም ላይ ፌስቡክ ላይም ሊሆን ይችላል፣ ወይም ቴሌግራም ላይ ጽሁፎችን ማቅረብ ሊሆን ይችላል። እንደዛ አይነት ቻሌንጆችን የምትፈልጉ ከሆነ ትመርጣላችሁ መጀመሪያ። ከዛ በኋላ በየቀኑ ኮንቴንት ክሬት አድርጎ ፖስት ማድረግ ይሆናል ማለት ነው ቻሌንጃችሁ። ቪዲዮ የምትሰሩ ከሆነ በቮይስ ኦቨር መስራት ትችላላችሁ። እንደዚህ ደግሞ በካሜራ ፊት መስራት ትችላላችሁ። እሱ የእናንተ ምርጫና ኢንተረስት ይሆናል ማለት ነው። ሌላኛው ደግሞ ድምጻችሁን ሜቢ እንደ አዲስ የምትጀምሩ ከሆነ ወይም ራሳችሁን ቀርጻችሁ መመልከትም ሊሆን ይችላል። በአንድ ወር ውስጥ ከዛ ፍርሃት ውስጥ ልትላቀቁ ትችላላችሁ፣ ወይ በ2 ወር እንዲሁም ደግሞ በ3 ወር ልትወጡ ትችላላችሁ ከዛ ፍርሃት ውስጥ። ነገር ግን ዋናው ዓላማው የምትፈሩትን ነገር አሸንፋችሁ ማለፍ እስከሆነ ድረስ አንዱን ስትጥሉ ሌላ አዲስ ትጀምራላችሁ ማለት ነው። ራሳችሁን ቻሌንጅ ማድረግ፣ ኮምፎርታብል በሆነው ሲቹዌሽን ውስጥ መቆየት ምንም ያመጣልን ለውጥ የለም። ራስን ቻሌንጅ ማድረግን የመሰለ ነገር የለም። በየጊዜው ራሳችሁን ቻሌንጅ ባደረጋችሁ ልክ ነው የምታድጉት። እውቀታችሁም የሚጨምረው፣ አቅማችሁም የሚጨምረው፣ በራስ መተማመናችሁም ሊጨምር የሚችለው በየጊዜው አዳዲስ ነገሮችን ስትሞክሩ ነው። ኮምፎርት ዞን ኢዝ ዴድ ዞን ይባላል። ይሄ የሞት ቀጠና ማለት ነው። የሚገለን ምቾታችን ነው፣ የለመድነው ነገር ነው። ሜቢ ዛሬ ያስፈራን ነገር ብናደርገውና ብንጋፈጠው ነገ ምቾታችን ሊሆን ይችላል። ከዛ በኋላ ደግሞ ሌላ የሚያስፈራ ነገር ይመጣል። እሱ ፊት ቆመን ያንን ነገር ደጋግመን እያደረግነው እንጋፈጠዋለን ማለት ነው። በዛው ልክ ነው የኛም እድገት፣ የኛም መሻሻል፣ የኛም ለውጥ እየዳበረ የሚመጣ። ሁላችንም የምንኖረው ከልማዳችን ነው። ልማዳችን ደግሞ ወደ አይደንቲቲ ይቀየራል። አንድ ሰው አንድን ልማድ ክሬት ለማድረግ 21 ቀን ያስፈልገዋል ይባላል። በ21 ቀን አዲስ ልማድ ይጸናል ወይም ደግሞ እንደ ማንነት ይቀጥላል ማለት ነው። እኛ ደግሞ ይህንን ቻሌንጅ የምናደርገው ለ90 ቀን ነው። ለ90 ቀን ያደረጋችሁት ማለት ደግሞ ኮምፕሊትሊ ከልማድም አልፎ ወደ አይደንቲቲያችሁ ተቀይሮ
ከዛ በኋላ ደግሞ በጣም የሚገርም የሚታይ የሚጨበጥ የሚዳሰስ ለውጥ በህይወታችሁ ላይ ያመጣል ማለት ነው። ሌላ ተጨማሪ ገለጻ የምትፈልጉ ከሆነ ቴሌግራም ልታወሩን ትችላላችሁ። ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።